ሰላም ዲዛይነሮች እንዴት ናችሁ? ዛሬ እስቲ ከግራፊክስ ደግሞ ትንሽ መለስ ስንበልና ቪዲዮ ኤዲቲንግ ላይ እስኪ እናወራ። ያ እንግዲህ ከዛሬ ክላስ ጀምሮ ከዚህ ኮርስ ጀምሮ በተከታታይ በተለያየ ክፍል ወይም በተለያየ ፓርት ቪዲዮ ኤዲቲንግ ላይ ትኩረት አድርገን እናያለን ማለት ነው። ያ ሶ ትንሽ በዛ ያለ ፓርት ሊኖረው ይችላል። እርግጠኛ ነኝ ይህንን ኮርስ ከዚህ ከመጀመሪያው ጀምሮ በደንብ ፎሎ ካደረጋችሁ የመጨረሻውን ኮርስ ስትጨርሱ የመጨረሻውን ክፍል ስትጨርሱ እኔ ነኝ ያለ ኤዲተር እንደምትሆኑ ተስፋ አለኝ። ያ ሁሉም ፓርት ላይ በጣም በተረጋጋ ሁኔታ ቆንጆ በሆነ መንገድ ክላሱን ሰጣችኋለሁ ማለት ነው። ያ ሶ እንግዲህ ይህ መሰረታዊ የቪዲዮ ኤዲቲንግ ኮንሰፕት አለ። እሱን ነገር ምናልባት በመሀል አንዱ ፓርት ላይ መርጠን ማለት ነው እዛ ላይ እናወራለን። ዛሬ ቀጥታ እኔ መግባት የፈለጉት ምንድን ነው በጣም ፕሮፌሽናል የሆነ የቪዲዮ ኤዲቲንግ ቱልስ ወይም ሶፍትዌር አዶቤ ፕሪሚየር ፕሮ ነው በምድራችን ላይ ማለት ነው። ያ ሶ እሱን ሶፍትዌር ላይ ትኩረት አድርገን ነው የምንመለከተው ማለት ነው። ምናልባት ግን ወደፊት በተለይ ስለ ከለር በምናወራ ሰዓት እንደ አስፈላጊነቱ ሌሎች ሶፍትዌሮችን ልንቀላቅል እንችላለን። ላይክ ዳቪንቺ ሪዞልቭ ራሱ አዶቤ ፕሪሚየር ፕሮ ላይ እንደዚሁ ስለ ከለር ልናይ እንችላለን። ያ አሁን ግን አከፋፈቱን ጀምረን አዶቤ ፕሪሚየር ፕሮ ማለት ነው በተለያየ ክፍል ፓነሎቹን ማየት፣ ኢንተርፌሱን ማየት፣ ከዛ ዲቴል የገባን ስለ ቱሎች፣ ስለ መቁረጥ፣ ስለ መደርደር፣ ማርኪን፣ ማርክአውት እንደዚሁም ሌሎች ኮንሰፕቶችን እያካተትን ከመጀመሪያው ክፍል ጀምሮ በደንብ ኢንዲቴይል አዶቤ ፕሪሚየር ላይ ትኩረት አድርገን እናያለን ማለት ነው። ሶ ራሳችሁን ሬዲ አድርጉልኝ። እንጀምር። ኦኬ አክቹዋሊ እንጀምረው እንጂ ችን ፕሪሚየር ፕሮን አንድ እንጀምር የሆነ ያህል እስከ ግማሽ ምናምን እናስኬዳትና ከዛ ያው በብዙዎቻችሁ የምትፈልጉት ኮንሰፕት ይመስለኛል። አንዳንድ ተማሪዎችም ስለጠየቁኝ አዶቤ አፍተር ኢፌክት ላይ ወይም ሞሽን ግራፊክስ ላይም እነዚህ ኮርስ እንዳዘጋጅላችሁ ነግራችሁኛል። ሶ እሱንም እናደርጋለን፣ ችግር የለውም። የተወሰነ እናስኬደውና ይሄንን ምክንያቱም አንድ ሰው አዶቤ ፕሪሚየር ላይ ጥሩ ከሆነ ወደ ሌሎች ሶፍትዌሮች ሲሄድ ብዙም አይቸገርም። ላይክ አሁን ለምሳሌ ይህንን ኮርስ የምትከታተሉኝ ፎቶሾፕ ላይ መሰረታዊ ኮንሰፕት ካላችሁ ብዙም አያስቸግራችሁም አዶቤ ፕሪሚየር ፕሮ። ሜቢ እዚህ ጋር እንቅስቃሴ ከመኖሩ ውጪ ማለት ነው። ያ እዚህ ላይ ደግሞ ጥሩ የሆነ ሰው ደግሞ አፍተር ኢፌክትስ ላይ ሲገባ ያን ያክል ብዙም አይቸገርም። ያ ትንሽ ነገር ሜቢ ይበቋል። አፍተር ኢፌክት ላይ ደግሞ ጥሩ የሆነ ሰው ደግሞ ስፔሻሊ አዶቤ አኒሜት ኦር ኤኒ ቱዲ አኒሜሽን ሶፍትዌሮች ላይ ሲገባ ያን ያክል አይቸገርም። ትንሽ ድሮይንግ ስኪል ነው የሚጠይቀው እንጂ ያ ሶ ሁሌም እንደዚህ አይነት ክላስ ስትጀምሩ እኔ ሪከመንድ ማድርገው በመጀመሪያ ግራፊክስ መማር ጥሩ ነው። ስፔሻሊ አዶቤ ፎቶሾፕ፣ አዶቤ ኢሉስትሬተር ኤንድ አዶቤ ኢንዲዛይን። ከዛ ስቴፕ ባይ ስቴፕ ወደ ቪዲዮ ኤዲቲንግ ብትገቡ እንደ ሀሳብ ማለት ነው። እሺ እንግዲህ እንዴት ከፍተን ስራ መስራት እንደምንጀምር ፕሮጀክት ከፍተን ማለት ነው እንዴት ስራ መስራት እንደምንጀምር እንመልከት። የመጀመሪያው ኒው ፕሮጀክት ማለት እንችላለን ኦር ኦፕን ፕሮጀክት። ኦፕን ፕሮጀክት አለን ማለት ቀጥታ ወደ ኮምፒውተራችን ይወስደናል። እዚህ ጋር ሴቭ የተደረገ ፋይል ካለ ጀስት ክሊክ ማድረግ እንችላለን ኤንድ ኦፕን ብለን ማምጣት እንችላለን። ኤኒ አዶቤ ፕሪሚየር ፋይል ካንስል ልበል እና ከዛው ስራ ቀጥላለሁ ማለት ነው። ሁለተኛው ግን አዲስ ስራ ለመስራት ፍሮም ዘ ስታርት ወይም ደግሞ ፍሮም ዘ ስክራች መስራት ስፈልግ እንደ አዲስ ፕሮጀክት ስንፈልግ ሁለት ኦፕሽን አለን። ኒው ፕሮጀክት የምትል እዚች ጋር አለችን። ኢንኬስ ከሌለ ምናልባት የምትጠቀሙት ቀደም ያሉ ቨርዥኖችን ከሆነ ፋይል ኒው ኤንድ ፕሮጀክት ማለት ትችላላችሁ። ኤኒታይም ትራዲሽናል ኦፕሽን ማለት ነው። ኦኬ ኒው ላይ ግን እንዲህ ሜዳ አይጠበቅብኝም፣ ፋይል ኒው ፕሮጀክት ሜዳ አይጠበቅብኝም። ለእኔ እዚህ ጋር ተቀምጦልኛል። ሶ ሲምፕሊ ኒችን ነው ክሊክ ምለው
ግን ያው ነው። ኦኬ ፋይል ኒው ኤንድ ፕሮጀክት ብል እንደዚህ ይመጣል። ካንስል ኦር ኒው ፕሮጀክት ብል በተመሳሳይ ይመጣል ማለት ነው። ይሄ ግን 2025 ቨርዥን ላይ ነው። 2024 ላይ ካንስል በላት እዚሁ አካባቢ ታገኛላችሁ የፕሮጀክት ኔም መስጫ፣ እንደገና ሎኬሽን ሴቭ የምታደርጉበትን ሎኬሽን መምረጫ ኦፕሽን እዚህ ጋር ታገኛላችሁ። እና ያው 2025 ላይ እኔ ጋር እንዲህ ነው የሚከፍተው። ኦኬ ያው ነው ኒው ፕሮጀክት እንዲህ ነው የሚመጣው 2025 ላይ። ሶ ስም የፕሮጀክት ስሙ ምን ልበለው? ክላስ 1 ትሉታላችሁ። ኦኬ ክላስ 1 ኦር ኤኒ የምትፈልጉትን ስም መስጠት እንችላለን ማለት ነው። ኦኬ ጀስት ሲምፕሊ ክላስ 1 ማለት እችላለሁ፣ የፕሮጀክቱን ስም ማለት ነው። እሺ ሌላኛው ሎኬሽን ነው። የት ነው ሴቭ ማድረግ የምትፈልገው ነው ስራው። አስቀድመን ያው ሴቭ ከማድረግ ብንጀምር ጥሩ ነው። ፕሪሚየር ላይ ግን ዝም ብለን ክሬት ብለን በኋላ ሴቭ አስ ምናምን ብለን ሴቭ ማድረግ እንችላለን። ይህ እሱ መንገድ ግን ብዙ ሪከመንድ አላደርግም። ኢንኬስ እየሰራችሁ መብራት እንኳን ቢጠፋ በዛ አውቶ ሴቭ እንዲያደርግ። ስራው ትንሽ አድካሚ ነገር ስለሆነ እንደ አዲስ መስራት ትንሽ ከባድ ነው። ያ ሶ ሴቭ ከማድረግ ጀምሩ። ሰው እንደማድረገው እዚች ቀስት ላይ ጀስት ክሊክ ላለው ኤንድ ሲ 2024 እና ከዛ በፊት ላይ የምትሰሩ እዚህ ጋር ልታገኙ ትችላላችሁ ከላይ ማለት ነው። ሲ ሶ እዚህ ጋር ሎኬሽን የሚለው ኦፕሽን ታገኛላችሁ። ለማንኛውም ሰው እዚህ ጋር ቀስት አለቻት፣ እሷም ሲምፕሊ ቹዝ ሎኬሽን የት ነው ሴቭ የምታደርገው ነው። ኦኬ ሶ ሲምፕሊ አዶቤ ፕሪሚየር የት ላድርገው? ያው አስቀድመን ፎልደር ክሬት አድርገናል። ሴቭ እናድርግበትን ያ እዛ ፎልደር ውስጥ መጣለው ኤንድ ሲምፕሊ ሴቭ ማለት እችላለሁ ማለት ነው። ክሬት ያደረግነው ፎልደር ውስጥ ጀስት ሴቭ። ቴምፕሌት ትፈልጋለህ ወይ? አልፈልግም። ስለ ቴምፕሌት ሌላ ክላስ እናወራለን። ኦኬ ፋይናሊ ክሬት ማለት ትችላላችሁ። እዚህ ጋር በዚህ ጊዜ ዜንት ኦኬ ሪፕሌስ ከዚህ በፊት የከፈትኩት አለ ማለት ነው። ኦኬ እሺ ችግር የለም ሪፕሌስ ናው። ሶ በዚህ ጊዜ 2025 ላይ እንደዚህ ይከፍታል። ይህንን ያልኳቸው ላይክ 2024 ነው የሚጠቀም ሰው እዚህ ጋር ነው የሚያገኘው። ኦኬ ፕሮጀክት ነው የምትል እዚህ ጋር ያገኛል። ይገርማችሁ እዚህ ጋር ደግሞ የሆነ ሎኬሽን ቹዝ ሎኬሽን የሚል ደግሞ እዚህ ጋር ያገኛል። ያ ሶ በዛ መንገድ ክሬት ማድረግ ይችላል። ያው እነዚህ ሳምፕል ፉቴጆች ናቸው። ራሱ አዶቤ ፕሪሚየር ኢንስታል ስታደርጉ የምታገኙት ነው። ራሱ አዶቤ ያዘጋጃች በጣም ቆንጆ ለልምምድ ይጠቅማሉ። ኢንኬስ መለማመጃ ቪዲዮ እንኳን ከሌላችሁ እነዚህን ቪዲዮዎች መጠቀም ይቻላል። ግን ለማርኬት ፐርፐስም አትችሉ። ኦኬ ሰው ግን ኤክሰርሳይዝ ማድረጊያ ቪዲዮ ካታችሁ ጀስት ሲምፕሊ እነዚህን በቃ መጠቀም ከተለያየ አንግል የተቀረጹ ናቸው። እንደምታዩት ያው እንዴት ነው ምናምን አደርገው። ለምሳሌ ይህንን ቪዲዮ ከፈለኩ መጀመሪያ አያዋለሁ። እንዴት ክሊክ አትሉም? እሺ ሲምፕሊ ማውዛችሁን እንደዚህ ማንሸራሸር ሲ ማውዝ ነው እያሸራሸርክ ያሉት። ሙሉ ቪዲዮን እያየሁ ነው ወደኋላ ወደፊት። ኦኬ እዚህ ጋርስ ሙሉ ቪዲዮ ነው እያየሁ ያሉት። እዚህ ጋር ሙሉ ቪዲዮን እያየሁ ነው። እሺ ወደ ታች ነው ስክሮል አድርገናል። እሺ ሙሉ ቪዲዮን እያየሁ ነው። እዚህ ጋርስ ሙሉ ቪዲዮ ወደ ኋላ ወደፊት ወደ ኋላ። ኦኬ እንደዚህ ያደረግን ቪዲዮውን ከመምረጣችን በፊት ቼክ ማድረግ እንችላለን። ሌላው ለምሳሌ ከዚህ ቪዲዮ ውስጥ ይሄኛው ከተመቸኝ ሲምፕሊ እዚህ ቼክ ማድረጊያ ቦክስ አለች። እሷ ላይ ጀስት አንዴ ክሊክ ማድረግ ኢምፖርት የሚል ይመጣል። ይሄ ማለት ይህን ቪዲዮ ኢምፖርት አድርጌ መስራት እፈልጋለሁ ነው። ኦኬ ሶ ሲምፕሊ እዚህ ጋር ክሊክ ብል በተመሳሳይ እንደዛ ይመጣል። ኤንድ ሲምፕሊ እዚህ ጋር ክሊክ ብል በዚህ መንገድ ሁለትም ሶስትም ቪዲዮ እንደምታዩት ማምጣት ትችላላችሁ ማለት ነው። ኦኬ ሶ በዚህ መንገድ ከአንድ በላይ ቪዲዮዎችን ቼክ ማድረግ ይችላል። ካልፈለኩኝ ሲምፕሊ አንቼክ ባይዚ ኢምፖርት የሚለው ኦፕሽን የመጣው እዚህ ጋር ቼክ ስላደረኩኝ ነው። ኦኬ አንቼክ ጠፋ። ይሄ ማለት ኢምፖርት ማድረግ አልፈለገም ነው። ኦኬ እኔ እንኳን አልፈልግም፣ ምክንያቱም እኔ ማሳያችሁ ከኮምፒውተራችን እንዴት ቪዲዮ እንደምናመጣ ስለሆነ እኔ ዝም ብዬ ስኪፕ የሚለውን ክሊክ ልበል። ናው እንደምትመለከቱት አዶቤ ፕሪሚየር ፕሮ ሬዲ ሆኗል ማለት ነው ለስራ።
የመጀመሪያ ምንድን ነው የምታደርጉት? ጀስት ሲምፕሊ እዚች ጋር ወርክ ስፔስ እንመርጣለን። ምክንያቱም ቪዲዮ ኤዲቲንግ ላይ የተለያየ ወርክ ስፔሶች አሉት። አዶቤ ፕሪሚየር ከለር ስትሰሩ የከለር ወርክ ስፔስ፣ ኦዲዮ ስትሰሩ የኦዲዮ ኤዲቲንግ ወርክ ስፔስ፣ ቪዲዮ ስትሰሩ የቪዲዮ ኤዲቲንግ ኦር ለተለያዩ ፐርፐስ ፎር ኮምፖዚሽን ምናምን ሳምቲንግ። ኦኬ ካፕሽን ኤንድ ግራፊክስ አለ ከቴክስት ጋር የተገናኘ ስራ ስትሰሩ። ሌትስ ጎ። ለምሳሌ እዚች ጋር ቪዲዮ ወይም ኤዲቲንግ የምትለው ኦፕሽን አለች። ፎር ቪዲዮ ኤዲቲንግ ማለት ነው። ክሊክ እንላታለን። ሶ አውቶማቲካሊ እንደምትመለከቱት ወርክ ስፔሱ ተቀየረ። ኦኬ ለምሳሌ ክሊክ ብዬ ኢፌክት ብል ሌላ ወርክ ስፔስ እዚህ ጋ ኢፌክት ብሎዝ ማድረግ እንችላለን። ኦር እስቲ እንደገና ጀስት ክሊክ ከለር ያ ሉማትሪ አክቲቭ የሆነ የከለር ወርክ ስፔስ ሆነ። ኦዲዮ የኦዲዮ ወርክ ስፔስ ይሆናል ማለት ነው። ኦኬ የተለያዩ ወርክ ስፔሶች ናቸው ያሉት። እንደምትሰሩ ስራ ይለያያል። እኛውን የፈለግነው ቪዲዮ ኤዲቲንግ ነው። ሶ እዚች ጋር ክሊክ እላለሁ ኤንድ ሲምፕሊ ኤዲቲንግ የምትለውን ክሊክ እንላለን። ናው ሶ አሁን አዶቤ ፕሪሚየር ለስራ ዝግጁ ሆኗል ማለት ነው። ኤቭሪቲንግ መስራት እንችላለን ነው እዚህ ጋር አንደኛ የምንመለከተው። በተለይ በዚህ ክፍል ላይ አከፋፈቱን ካየን በኋላ የምንመለከተው ወሳኝ ነገር ምንድን ነው? ፓነሎች ናቸው። ሎክ ይሄ ፓነል ይሄ ፓነል ይሄ ፓነል ኤንድ ይሄ ፓነል አለ። ኦኬ እንደምታዩት 4 ፓነሎች አሉን። ኦኬ ይሄ ፓነል ፕሮጀክት ፓነል እንለዋለን። ኦር ኢምፖርት ፓነል ማለት ትችላላችሁ። ፕሮጀክት ፓነል። ይሄኛው ፓነል ሶርስ ፓነል ይባላል። ይሄ ፓነል ፕሮግራም ፓነል፣ ይሄ ፓነል ታይምላይን ፓነል። ኦኬ ፕሮጀክት ፓነል፣ ሶርስ ፓነል፣ ፕሮግራም ኤንድ ታይምላይን ፓነል። ኦኬ ሉኪት ለምሳሌ እያንዳንዱ ፓነል ሰሌክት ማድረጋችሁን ማረጋገጫ መንገድ ጀስት ክሊክ ስትሉት ብሉ ከለር ያለው ላይን ታገኛላችሁ በዙሪያው ማለት ነው። ኦኬ ብሉ ከለር ያለው ላይን እንመለከታለን። ለምሳሌ እዚህኛው ላይ ክሊክ ብል ብሉ ከለር፣ ክሊክ ብል ብሉ ከለር ኤን ክሊክ ብል ብሉ ከለር ኤን ክሊክ ብል ብሉ ከለር አንድ። ሌላኛው ለምሳሌ ይሄኛውም ሶርስ ፓነልን በደንብ ማስፋት ብፈልግ እዚች ጋር መጣና አያት በብሉ ከለር ወጣ ሳያችኋት እዚች ጋር መጣና ቀስቷላ ትቀይራለች። ጠፋች መጣች፣ ዌሪዝ መጣች። ያ ሰው ይጠፋል። ልክ ላይኑ ላይ ስትሆኑ እንደዚህ አይነት ምልክት ሆናለች። ሰው እንዲህ ሲመጣ ሌፍት ማውስ በመጠቀም ድራግ ማድረግ ትችላላችሁ። ይቀንሳል፣ ይጨምራል፣ ይቀንሳል፣ ይጨምራል፣ ኤንድ ይቀንሳል፣ ኤንድ ይጨምራል። ሶ በዚህ መንገድ ፓነሉን ማስፋት ችላለው ነው ወደ ጎን። ኦኬ ወደ ታች ብፈልግስ አሁንም በተመሳሳይ ቻት እዚህ ጋር መጣለው ድራግ 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 ኤንድ ድራግ ጀስት ሌፍት ማውዝ በመጠቀም ማለት ነው። በነገራችን ላይ ኮንሰፕት ሁሉም ፓነል ላይ ይሰራል። ኤግዛምፕል እችን ፓነል ክሊክ ልበላት ናው እዚህ ጋር መጣለው። እቺ ምልክት ስመጣ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። ኦኬ ወደ ታችስ ትራይ እስቲ እንደገና ድራግ 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 ኤንድ ድራግ ኤንድ ድራግ። እስቲ እዚህ ጋር ክሊክ ፈርስት ኤንድ ድራግ 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 ድራግ። የግድ ክሊክ ማድረግ አለብኝ ወይ? ኖ እዚህ ጋር መጣለው። ክሊክ አላረኩትም ይሄን ፓነል በት እንደዚህ ይጀምራል። ግን ያው እንደምትመለከቱት ነው። ኦኬ እዚህ ጋር መጣለው። ማኑዋሊ ምንም ክሊክ ሳታደርጉ ትችላላችሁ። ኦኬ ሶ በዚህ መንገድ ፓነሎችን ማክሲማይዝ ማድረግ እንችላለን እንደምንፈልገው። ለምሳሌ ይሄኛው ፓነል በደንብ ማየት ስፈልግ ያው ማክሲማይዝ እናደርጋለን ማለት ነው። ያ ሌላው ይሄኛው ፓነል ብቻ ማየት ብፈልግ ይሄን ፓነል ብቻ ማየት ብፈልግ እችን ምልክት በመጠቀም ኦኬ እችን ምልክት በመጠቀም ክሊክ ስትሏት ይከፈታል። መልሳችሁ ክሊክ ስትሏት ይጠፋል። ክሊክ ስትሏት ይከፈታል። ክሊክ ስትሏት ይመለሳል። ኦኬ ለምሳሌ እችን ማስፋት ፈልግ አሁንም እችን ምልክት በመጠቀም ኪቦርዳችን ላይ ማለት ነው ክሊክ 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 በማድረግ ማምጣትና ማስፋትና
እንደገና መመለስ ይቻላል። ሰው ብቻውን ይታያል ማለት ነው። ኦኬ ይችኛዋን ደግሞ ብትጠቀም ማስፋት ፈልግ ጀስት ክሊክ አደርገዋለሁ። የተለመደችውን ኪቦርድ ምልክት ክሊክ 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 በማድረግ ማስፋትና ማጥበብ እችላለሁ። እዚህ ጋር መጥቼ በተመሳሳይ ክሊክ 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 በማድረግ ማስፋትና ማጥበብ እችላለሁ ማለት ነው። ሰው ብቻውን እንዲታይ ማድረግ እንችላለን ነው በዚህ መንገድ። ግልጽ ይመስለኛል። ይህን ከተመለከትን በኋላ ሌላኛው ምንድነው? ሲኩዌንስ ክሬት ማድረግ ነው። እንዴት ነው ሲኩዌንስ ክሬት የምናደርገው? go to file new and sequence ኦኬ እንደገና ፋይል ገባለሁ new and sequence ኦኬ new and sequence ክሊክ እንላለን። ያ እዚህ ጋር የተለያየ ፎርማት የተለያየ ኳሊቲ ጋር አለ። ያ ስክሮል ያደርጋችሁ ማየት ትችላላችሁ። ኦኬ እሺ እኛ የምንፈልገውን አልትራ ኤችዲ ከሆነ የምትፈልጉት 4K እዚህ ጋር መምጣት ትችላላችሁ። ኦኬ 4K በ4K ደረጃ 15 መስራት ከፈለጋችሁ ባይ ዲፎልት ጋር ኤችዲ 1080 ይለኛል። የ19 በ1080 ማለት ነው። ኦ ቀጣይ መጠቀም እችላለሁ። እኔ እንኳን ይሄን ነው የምጠቀመው። ኦር ሌጋሲ የሚለው ጋር ኦኬ ይሰበሰባል። ችንቀስ ክሊክ ክሊክ ስል ዘረጋል፣ ይሰበሰባል፣ ዘረጋል። እዚህ ጋር ኤችዲቪ ምትላለች እሷ ጋር ችንቀስ ክሊክ ብል እሺ ኤችዲቪ 1080 በ30 አለ። ያ ይሄ አሪፍ ነው። ይሄኛውን ልምረጥ። ያ ከሌለም ችግር የለውም። እዚህ ጋር እንደዚህም ኦፕሽን ካላችሁ ኤችዲ 1080 የምትን እዚህ ይሄን መምረጥ ትችላላችሁ። ኦኬ ኦኬ ኦር ኤኒ 1080 ያው ፍሬም ፐር ሰከንድ ስለሆነ ኤፍፒኤስ ማለት ይሄን ነገር ከከፈትን በኋላ ክሊር አደርግላችኋለሁ። ፍሬም ፐር ሰከንድ ምንድነው ሚሊዮን ክሊር አደርግላችኋለሁ። ኤኒዌይስ በምሳሌ ማለት ነው። የትኛውን ልምረጥ? እኔ ያኛው ይሻለኛል። ያ የታል ሌጋሲ፣ ብዙዎቻችሁ ላይ ሌጋሲ ምትል ስለምትኖር ሌጋሲ በምትል ቦታ ኤችዲቪ ይላል። ይሄኛውን ልምረጥ 80 በ30 ፍሬም ፐር ሰከንድ። ኦኬ ከመረጥኩ በኋላ እዚህ ጋር ሲኩዌንስ ኔም ስጥልኝ ይለኛል። ማይ ሲኩዌንስ ዋን ማለት እችላለሁ። ይሄን ሲምፕሊ ኦኬ ማለት እችላለሁ። ኦር ኢንተር መንካት ትችላላችሁ ኪቦርዳችሁ ላይ። ያ ሲ ማይ ሲኩዌንስ ዋን የሚል እኔ በሰጠሁት ስም መሰረት ታይም ላይናችን ላይ ሲኩዌንስ ፈጥሮልኛል ማለት ነው። ጀስት እንዴት ብላችሁ መያዝ ትችላላችሁ። ላይክ ፎቶሾፕ ወይ ኢሉስትሬት ኦር ኤኒ ግራፊክ ሶፍትዌሮች ላይ ዶክመንት ክሬት ስታደርጉ በስም ክሬት ስታደርጉ ያው እንደሚከፍትላችሁ ዶክመንት ከላይ ማለት ነው ታይትል ባሩ ላይ። ኦኬ ሌትስ ጎ። ይሄ ማለት ነው ሌላ ሲኩዌንስ በከፍት እንደዚሁ ይደግማል ማለት ነው። ልሞክር እስኪ ሌላ ሲኩዌንስ እንክፈትና እንየው እስቲ ይቀጥላል ወይስ አይቀጥልም? ሌትስ ትራይ። ደግና ፋይል ኤንድ ኒው ኤንድ ሲኩዌንስ ራሱን ልምረጥ 1080 በ30 ፍሬም ፐር ሰከንድ። አሁን ግን ምን ልበለው? ማይ ሲኩዌንስ ሲኩዌንስ ሁለት ዝም ብዬ ልበለው። ኤንድ ኢንተር መንካት እችላለሁ። አክቹዋሊ የግድ ችን ክሊክ ማድረግ አይጠበቅብኝም። ኦኬ ጀስት ኢንተር። ሉክ ሲኩዌንስ ቱ ያ አያችሁ። አሁንም ሌላ በከፍት ይቀጥላል ማለት ምን ማድረግ እችላለሁ? ሲኩዌንሱን እንደዚህ ድራግ አድርጌ መቀየር ቦታ እንችላለሁ። እሺ እንዴት? ሌፍት ማውስ ትጠቀሙና ራሱ ስሙ ላይ በመሆን ወደ ጎን ድራግ ማድረግ። እሺ እሺ ያው ሄድ መጣ። እንደገና ድራግ ያርኩ ሄደ። አያችሁት? ኤኒ ታይም ቦታ ሽፍት ማድረግ ትችላላችሁ። ኦኬ ማይ ሲኩዌንስ እዚህ ጋር ሌላው ማይ ሲኩዌንስ ዋን የሚል ክሬት ስላደረገን እዚህ ጋር ፕሮጀክት ፓነላችን ላይ ያዝች ምልክት የሲኩዌንስ ምልክት ናት። እሺ የሆነ የተደረደረ ላይብራሪ ይመስላል። እሺ የመጽሐፍ የተደረደረ መጽሐፍ አይመስልም? ያ ሲኩዌንስ ምልክት ነው። እዚች ጋር ኦኬ ሌላ ሲኩዌንስ ክሬት ስላደረኩኝ እንደዚሁ እቺ ምልክት ትመጣለች። እቺ ምልክት የምታገኙት ሲኩዌንስ ሲኖር ብቻ ነው። ሲኩዌንስ ከሌላ አታገኙም። እቺ የሲኩዌንስ ምልክት ናት። በጣም አድቫንቴጅ አላት። በተለይ አንዳንድ ቴምፕሌት ምናምን ተጠቀሙ ደግሞ ከሆነ ያው ሁሉም
በተለይ የአዶቤ ፕሪሚየር ቴምፕሌቶች ብዙዎቹ ያው ሲኩዌንስ ይኖራቸዋል የራሳቸውና ቀጥታ ሲኩዌንሱ ላይ ደብል ክሊክ አድርገን እዚህ ጋር ሲከፈት መስራት ስለምንችል ማለት ነው። ያ ሶ ይህን ሲኩዌንስ ባልፈልገው ኦር ይህን ሲኩዌንስ ማጥፋት ብፈልግ ኦኬ ክሎዝ ያ ሲምፕሊ ኮንትሮል ኦኬ ሶ በዚህ መንገድ ማጥፋት እችላለሁ። ግን የሚገርማችሁ ነገር እዚህ ጋር ጠፍቷል አይደል? እዚህ ጋር ግን ስቲል አለ። ይሄ ማለት ነው ከታይም ላይናችሁ ቢጠፋም ሲኩዌንሱ ሙሉ ለሙሉ አልጠፋም ማለት ነው። ኢንኬስ በስተት ብታጠፋው አሁን እኔ በስተት አጠፋውኝ በስተት አጠፋውኝ ኦኬ ግን እዚህ ጋር ግን አለ ሶሉሽን። እንደገና እዚህ ጋር እንዲመጣ ብፈልግ ጀስት ደብል ክሊክ ማድረግ እችላለሁ፣ ተመልሶ ይመጣል። ክሎዝ ማድረግ እችላለሁ ኤንድ እዚህ ጋር ምትሲ ደብል ክሊክ። ሶ ኤኒ ታይም ማንኛውንም ሲኩዌንስ ደብል ክሊክ እያደረጋችሁ ወደዚህ ማምጣት ይቻላል ማለት ነው። ኦኬ ሌላኛው ግን ኤኒ ታይም ለምሳሌ እንደዚህ ብላችሁ ክሎዝ ፓነል ማለት ትችላላችሁ። ሌላኛው ማጥፊያ መንገድ ነው። ኦር ይሄንን ሴሌክት አድርጌ ዲሊት ብነካ ፐርማነንትሊ ጠፋ ማለት ነው። ኮንትሮል ዜድ ብትነኩ ደግሞ ተመልሶ ይመጣል። እስኪ ላጥፈው፣ ክሊክ ዲሊት። አው ከዚህ ጠፋ። ከዚህ ጠፋ ማለት በቃ ትርጉም የለውም ከዚህ በኋላ ማለት ነው። ምክንያቱም ድጋሚ አላገኘውም። ከዚህኛው ቢጠፋ ምንም ማለት ደብል ክሊክ ማድረግ ነው። ሲኩዌንሱ ከዚህ ጠፋ ማለት ግን ጠፋ ነው። ይህንን ፊክስ ለማድረግ ባክዋርድ ኦር ጀስት አንዱ ማለት ትችላላችሁ ኤዲት ወይም ደግሞ ኮንትሮል ዜድ መንካት እንችላለን። ተመልሶ እንደምታዩት ይመጣል። ኮንትሮል ሽፍት ዜድ ደግሞ ብትነኩ አንደርስታንድ፣ ኮንትሮል ሽፍት ዜድ ደግሞ ብትነኩ ተመልሶ ይጠፋል። ኮንትሮል ዜድ ይመጣል፣ ባክ ያደርግልኛል። ኮንትሮል ሽፍት ዜድ ይጠፋል። ኮንትሮል ዜድ፣ ኮንትሮል ሽፍት ዜድ፣ ኮንትሮል ዜድ ኤን ኮንትሮል ሽፍት ዜድ ወይም ደግሞ ኦኬ ኤዲት አንዱ ኤዲት ሪዱ ማለት ይችላል ማለት ነው። ሶ ኮንትሮል ዜድ ማለት አንዱ ማለት ሲሆን ኮንትሮል ሽፍት ዜድ ሪዱ ነው ማለት ነው። ሶ ዲሊት እኛ ፈልገውማ ምንም አያደርግልን። ኦኬ ሌትስ ጎ ኔክስት። ይህን ከተመለከትም በኋላ ሲኩዌንስ በዚህ መንገድ ነው የምንከፍተው ነው። ይህንን ካየን በኋላ ቀጥሎ ፕሮጀክት ፓነል ጥቅሙ ምንድን ነው? ፕሮጀክት ፓነል ዋና ጥቅሙ ፋይሎችን ለማምጣት ነው። ኤዲት የምታደርጉትን ኦዲዮ፣ ቪዲዮ፣ ፎቶ ኤኒቲንግ የምትሰሩትን ማንኛውም ነገር ለምሳሌ አሁን ኤግዛምፕል ክሊፕ ኤዲት አድርጉ ብትባሉ እንዴት ነው ኤዲት የምታደርጉት? መጀመሪያ የተቀረጸ ፋይል ያስፈልጋችኋል። ያን ፋይል የምታመጡት እዚህ ፓነል ላይ ነው። እዚህም አይመጣም፣ እዚህም አይመጣም፣ እዚህም አይመጣም። ይሄ ፓነል ዋናው ስራው ማንኛውንም ፋይሎችን ኢምፖርት ማድረግ ማምጣት፣ ኤዲት የማደርገውን ማንኛውንም ማለት ነው። ኦኬ በተለያየ መንገድ ኢምፖርት ማድረግ እንችላለን። አንደኛ ፋይል ኤንድ ኢምፖርት። ልክ ፋይል ኤንድ ኢምፖርት ስንል ቀጥታ ወደ ኮምፒውተራችን ነው የሚወስደን። ናው የት ነው ፋይል ያለው? ቪዲዮ ቻት አዶቤ ፕሪሚየር ፎልደር ውስጥ ነው ያደረኩት። ቅድም ካስታውሳችሁ ኦዲዮ ለብቻ ኢሜጅ ለብቻ ምናምን አላልኩም፣ እዛ ማለት ነው። ቪዲዮ ያለኝ ኢሜጅ ያለ ኦዲዮ አለኝ። ምን እናምጣ? ኦዲዮ ማለት ቪዲዮ እናምጣ። ጀስት ደብል ክሊክ ለዋለሁ። ያው እነዚህ ቪዲዮዎች አሉ። ከዚህ ውስጥ የትኛውን ሚስተር ቢን እናምጣ። ሶ ሲምፕሊ ሰሌክት አድርጌ ኦፕን ማለት እችላለሁ። ሌላው እዚህ ጋር ግን አንድ አንደርስታንድ ማድረግ ያለባችሁ ነገር ለምሳሌ ሚስተር ቢን ብቻ ነው ቪዲዮ ብቻ ከሆነ የምፈልገው እሱ ነው ክሊክ የምለውበት። ይህንን ላይ ከዚህ እስከዚህ ብፈልግ ጀስት ክሊክ ላለው ሽፍትን ይዤ እዚህ ጋር ክሊክ ብል መደዳውን ሰሌክት ያደርግልኛል። ያ ማለት በአንዴ ብዙ ቪዲዮዎችን ኢንኬስ ማምጣት እንፈልግ አንደርስታንድ ማምጣት ስፈልግ በዚህ መንገድ ቪዲዮ ማምጣት እችላለሁ። ሲምፕሊ ሰሌክት ሽፍትን ይዝና ሰሌክት ከዚህ እስከዚህ ማለት ነው። ኦር ብዙ ቪዲዮዎችን ማምጣት ፈልጋለሁ ግን ተከታታይ እንዳይሆንብኝ፣ ምክንያቱም ሽፍት ከያዝኩኝ መደዳው ነው ሰሌክት የሚያደርገው። ትራይ እንደገና ክሊክ ሽፍትን ይዤ ክሊክ ሁሉንም። እኔ ግን ይሄን ከሆነ የምፈልገው ከሆነ የምፈልገው እችን ክሊክ ላለው ኮንትሮል ክሊክ ኮንትሮል ክሊክ ኤን ኮንትሮል ኤን ክሊክ። ሶ በዚህ መንገድ ከአንድ በላይ የሆኑ ቪዲዮዎች ሰሌክት ማድረግ እንችላለን ማለት ነው። ኦኬ ናይስ። ሶ እንደዚህ ያደርግን ሰሌክት ማድረግ እችላለሁ። ሽፍትን ከያዝኩኝ ተከታታዩን
ብዙ ቪዲዮ ሰሌክት ያደርግልኛል። ኮንትሮል ከያዝኩኝ አልፎ አልፎ ያሉትን ቪዲዮዎች እንደ ፍላጎቴ ማለት ነው ነጣጥዬ ሰሌክት ማድረግ እችላለሁ ማለት ነው። በጣም አሪፍ። እሺ እኔ እንኳን አንድ ቪዲዮ ብቻ ላምጣ። ክሊክ ኦፕን ወይም ጀስት ደብል ክሊክ ማድረግ ትችላላችሁ ራሱ ላይ ለማምጣት። ናው ቪዲዮ ሲሆን የምልክት ኔት ለዚህ ኦዲዮ ምናምን ካለው በተለይ ሲኩዌንስ ምልክት፣ የፉቴጅ ምልክት ኦር ደግሞ የሚመጣ ፋይል ምልክት ይለያየ ነው። ሲኩዌንስ በጣም ልዩነት አለው። ኦኬ ናው ሶ በዚህ መንገድ ምን ማምጣት እችላለሁ ማለት ነው። ማንኛውንም ፋይል ማምጣት እችላለሁ ማለት ነው። ኦኬ ማጥፋት ብፈልግ ጀስት ክሊክ እላለሁ። እዚህ ጋር ዲሊት ኦር ክሊር ትራች ሶን ክሊክ እላለሁ፣ ይጠፋል። ድጋሚ እናምጣ። እንደገና ደብል ክሊክ። እስኪ ሁለት ፋይል ላምጣ። እችን ክሊክ ኤንድ ክሊክ ኤንድ ኦፕን ማለት እችላለሁ። ኮንትሮል ዜድ ባረግ ደግሞ ባክ ስፔስ ያው እንደገና ይጠፋል ማለት ነው። ስለዚህ ኢምፖርት ስናደርግ እንደምታውቁት ጀስት ፋይል ኤንድ ኢምፖርት ማለት እችላለሁ። ሌላኛው እዚህ ጋር ይታያችኋል። ኢምፖርት ይልና ምን ይላል? ኮንትሮል ፕላስ አይ ይላል። አይ ያው ኢምፖርት ለማለት ስለሆነ ሶ ኮንትሮል አይነካን ማለት ኪቦርዳችን ላይ አውቶማቲካሊ ኢምፖርት ያደርግልኛል ማለት ነው። ኦኬ ስለዚህ እኔ ፋይል ለማምጣት የግድ ፋይል ኢምፖርት ማለት አይጠበቅብኝም ማለት ነው። ኦኬ እዚህ አካባቢ ሉና ጀስት ሲምፕሊ ፕሬስ ኮንትሮል አይ ኪቦርዳችሁ ላይ አውቶማቲካሊ ኢምፖርት ያደርጋል። ናው ምን ማድረግ እችላለሁ? እዚህ ጋር እንደገና በተመሳሳይ ጀስት ክሊክ ኤንድ ክሊክ ኤንድ ክሊክ ባይ ዩዚንግ ኮንትሮል ኦር ባይ ዩዚንግ shift። እስኪ ሁለት ቪዲዮ ክሊክ በኮንትሮል ኤንድ ክሊክ ኤንድ ሲምፕሊ ኦፕን። ያ መጣ። ኮንትሮል ዜድ ጀስት ባክ ለማድረግ ወይ ደግሞ ለማጥፋት። ሌላኛው ኢምፖርት ማድረጊያ መንገድ ምን ማድረግ እንችላለን? ሲምፕሊ እዚህ ፕሮጀክት ወርክ ስፔሳችሁ ላይ ሆናችሁ ጀስት ራይት ክሊክ ማድረግ። አንደርስታንድ? ራይት ክሊክ ይሁት እዚህ ውስጥ ኤንድ ሲምፕሊ ኢምፖርት የሚል ታገኛላችሁ። ራይት ክሊክ ኢምፖርት። ያ በዚህ መንገድም በተመሳሳይ ማምጣት እንችላለን ማለት ነው። ኤንድ ኮንትሮል ዜድ። ስለዚህ አንድ ስራ ስትሰሩ በግራፊክስ ላይ፣ ቪዲዮ ኤዲቲንግ ላይ፣ ሞሽን ግራፊክስ፣ አኒሜሽን ሁሉም ላይ አንድን ነገር ለማድረግ ላይ ለመስራት አንድ መንገድ ብቻ ማወቅ ትንሽ አስቸጋሪ ነው፣ ኮንፊደንስ የማይሰማችሁ ኦኬ። እና ሲምፕል የሚባለውን መንገድ ለመጠቀም አትሊስት ሁለት መንገድ ማወቅ አለባችሁ ኦኬ። ለምሳሌ ኢምፖርት ለማድረግ ሁሌ ፋይል ብቻ ኢምፖርት የምትለውን ብቻ ከሆነ ማውቀው አስቸጋሪ ነው። ሁሉንም ማወቅ አይከፋም ኦኬ። አራተኛው መንገድ ኢምፖርት ለማድረግ ጀስት ሲምፕሊ በዚህ ባዶ ቦታ ላይ ደብል ክሊክ ኦኬ ኤንድ ሰሌክት የምፈልገውን ቪዲዮ ሰሌክት አድርግ። ለምሳሌ ሚስተር ቢን ሰሌክት ኤንድ ኦፕን መጣ ማለት ነው። ሶ ተግባብተናል። ክሊክ ልበለውና ዲሊት በል። ኢምፖርት ላይ አንዳንድ መገንዘብ ያለብን ወሳኝ ነጥቦች አሉ። አሁን መሰረታዊ ኢንተርፌስ ኮንሰፕት ስለሆነ ምናየው ቤዚክ ኮንሰፕት ስለሆነ አንድ ቪዲዮ ኤዲተር ቪዲዮ ኤዲት ከማድረጉ በፊት ሶፍትዌሩን በደንብ ማወቅ አለበት። ስለዚህ እዚህ ጋር ዝም ብለን ኢምፖርት አድርገን ኤዲት ማድረግ ሳይሆን እዚህ ፓነል ላይ አንዳንድ ማወቅ ያለብን ቢያንስ እንደ ቤዚክ ኤዲተር እንደ መሰረታዊ ሶሪ ኤዲተር አንዳንድ ማወቅ ያለብን ነገሮች አሉ። ኤግዛምፕል ኦኬ ለምሳሌ ብዙ ቪዲዮዎችን የምታመጡ ከሆነ በጣም እኮ አስቸጋሪ ነው። እንዲህ ትንሽ እየሆነ ሉክ እስቲ ቪዲዮ ላምጣ። እስቲ ቆይ ደብል ክሊክ እስኪ ሁሉንም ላምጣ። ትራይ ኦፕን ኦ ሉክ ስክሮል ማድረግ አለብኝ። ያን ያክል አስቸጋሪ አለ ማለት አይ ዶንት ኖ አይደል? ያን ያክል ግን በጣም ከዚህ በላይ ብዙ ቢሆን 50 ምናምን ቢሆንስ ቪዲዮ አስባችሁታል? ከባድ ነው። ኮንትሮል ዜድ ምን ላርግ? ስለዚህ እንደፈለኩኝ እዚህ ላይ መስራታችንም ትንሽዬ ናት እንደምትያት። ኦኬ ሶሉሽን ይህንን አሰፋዋለሁ ፈርስት ማለት ነው። ያችን ምልክት በመጠቀም ኦር ክሊክ በማድረግ ኪቦርዳችን ላይ እሷን ምልክት ስነካ ይሰፋል። ክሊክ ስል ተመልሶ ይመጣል። እሷን ክሊክ ትላላችሁ እንደገና ይሰፋል። ሌትስ ጎ። አሁን ከዚህ ኢንቫይሮንመንት ወደዚህ መጣ ማለት ነው። አሁን ሰፋ አለ። እዚህ ጋር ብዙ ቪዲዮ ባመጣ ብዙ አስቸጋሪ የሚሆን አይመስለኝም ማለት ነው። ሌትስ ጎ። ኦኬ
እሺ እዚህ ጋር ኢምፖርት እናድርግ። ሶ ደብል ክሊክ በተመሳሳይ ኦኬ፣ ባዶ ቦታው ላይ ደብል ክሊክ ኤንድ ሰሌክት ሁሉንም ቪዲዮ ላምጡ ኤንድ ኢምፖርት። ያ ሶ እቺ ሲኩዌንስ ናት ብለናል አይደል? ያ ሌሎቹ ግን ቪዲዮ ናቸው። ምልክታቸው አንድ አይነት ነው አይደል? ያ ኦኬ። ሶ አመጣሁኝ ቪዲዮዎችን ማለት ነው። ናይስ ወርክ። ሶ በዚህ መንገድ ብዙ ቪዲዮ ብናመጣ በዚህ መንገድ አክሰስ ማድረግ እንችላለን። ሌላው ምን ማድረግ እንችላለን? እዚች ጋር እቺ ኦፕሽን አጀስት ዘ ሳይዝ ኦፍ አይከን ኤንድ ተምብኔልስ ይላል። እዚች ቦል ላይ ሆኜ ድራግ ባረግ እነዚህን አይከን ናቸው። እነዚህ ይዋቸው ሉኪት ሞር ቢገር ኦኬ፣ ይሰፋል ማለት ነው። እንደገና ድራግ ባረገውንም ከነበረበት በጣም ትልልቅ ይሆናል። ሉክ እንደዚህ ከሆነ የግድ ስክሮል ማድረግ አለብኝ ሁሉንም ለማየት። ስቀንስ ሲ በጣም ከቀነስኩ እንደዚህ ይሆናል ማለት ነው። ይህንን እንደ ፍላጎታችን ምን ማድረግ እንችላለን? መጨመር፣ መቀነስ፣ መጨመር፣ መቀነስ፣ ኤንድ መጨመር፣ ኤንድ መቀነስ እንችላለን። ሌላኛው ቪው ሞር ነው። ኤግዛምፕል እስቺ ጋር እንደምትመለከቷት ሊስት ቪው እንለዋለን ኤንድ አይከን ቪው ኤንድ ፍሪ ፎርም ቪው። ሊስት ቪው፣ አይከን ቪው፣ ፍሪ ፎርም። ባይ ዲፎልት አይከን ቪው ላይ ነው። ኦኬ ሊስት ቪው ምንድን ነው? ሊስት ቪው ላይ ስንሆን ሉክ በዚህ መንገድ ሙድ ኢንፎርሜሽኑን ዲዩሬሽኑን ሁሉ ሳይቀር ኤቭሪቲንግ ኢንፎርሜሽን ታያላችሁ። አጠቃላይ ፎርማቱን 1287 ይለኛል። ኦኬ ኤችዲ ኳሊቲ ማለት ነው። 1080 ፉል ኤችዲ አይደለም ማለት ነው። አያችሁት አብዛኞቹ ማለት ነው። ሶ በዚህ መንገድ ሙሉ ኢንፎርሜሽኑን ማየት ትችላላችሁ። ፍሬም ፐር ሰከንዱን፣ ደቂቃውን ምናምን ኤቭሪቲንግ ማለት ነው። ኦኬ ናው ሶ ግን አይከኖቹን ስለማላይ ቪዲዮ ራሱ ምን እንደሚመስል ማወቅ አንችልም ከስሙ ውጭ። በዚህ መንገድ አንዳንዴ ጥሩ ነው። አይከን ቪው ላይ ክሊክ ስትሉ ደግሞ በዚህ ጊዜ ኤቭሪቲንግ አይከን ቪው ነው። ዛት ሚንስ ቪዲዮንም ማየት ይችላሉ። በዚህ ጊዜ ግን እንደ ሊስት ቪው እነዚህን ኢንፎርሜሽኖች ማየት አትችሉም። ኦኬ ስትፈልጉ ሊስት ቪው ላይ ትሆናላችሁ። ኤኒታይም አይከን ቪው ላይ ነው። ኦኬ አይከን ቪው ላይ አይታችሁ ከሆነ ራሱ ነው ቪዲዮዎቹን ኦርደር አድርጎ የሚደረድራችሁ። ሲ በት ምን ማድረግ ይችላሉ? እዚህ ጋር ለምሳሌ ይሄን ቪዲዮ ነው፣ ይሄን ቪዲዮ ላቀየረው። ኦኬ ይሄን ድራግ ላድርገው። እስኪ ጋር ብለቀው ምን የሚፈጠር ይመስለናል? እስኪ ተቀያየሩ። እንደገና ድራግ ተቀያየሩ። እንደገና ድራግ ኤኒ ድራግ እያደረኩኝ ቦታ ሽፍት ማድረግ ይችላለሁ። ኦኬ ኤኒ ቪዲዮ እያመጣውኝ የቦታ የመቀየር ስራ ማለት ነው። አንዱ ወደ አንዱ ኦርደር ማድረግ ምናምን ትችላላችሁ። ኤንቴን ጀስት ሲምፕሊ ሊፍት ማውስ በመጠቀም ድራግ ነው የምታደርጉት። ኦኬ እንደዚህ ምልክት ስታገኙ በመሀል ያስቃውን ይሄን ድራግ አድርጌ እዚህ ጋር ሆነ ማለት በዚህ ቪዲዮና በዚህ ቪዲዮ መሀል ይሆናል ማለት ነው። ኦኬ አንደርስታንድ ናው። በጣም አሪፍ። ግን ለምሳሌ እኔ ምን ፈልጋለሁ መሰላችሁ? አሁን ይሄን ቪዲዮ አምጥቼ እዚህ ጋር ማድረግ ብፈልግስ ትራይ አልችልም። ለምን? እስኪ እንደገና ልሞክር። አልችልም። እዛው ጋር መቀየር ብቻ ነው የምችለው። ሶሉሽን ይሁን ነገርማ እንዴ ቪዲዮ ኤዲተር ፍሪደም ይፈልጋል። ሊሚት መደረግ አይፈልግም። የሆነ መንገድማ መኖር አለበት። ምንድን ነው? ፍሪ ፎርም ቪው። ያ እዚች ጋር ፍሪ ፎርም ቪው ምትል ትታያቸዋለች። እችን ምልክት ክሊክ አደረጋችሁ ማለት አይከኖቹን የሚያስቀምጠው ፍሪ ፎርም ነው ማለት ነው። ኦኬ ኦኬ ናይስ። ሌላ ምን ማድረግ እንችላለን? ቢን መክፈት እንችላለን። ፎልደር ለምን ፎልደር ከፍትና እነዚህን ቪዲዮዎች ክሬት በማድረግ ፎልደር ውስጥ አስገባቸዋለሁ። ዛት ሚንስ ላይክ የቪዲዮ ፎልደር፣ ኦዲዮ ፎልደር አስቸጋሪ ነው። አሁን ለምሳሌ እዚህ ጋር ቪዲዮዎች አሉ አይደል? ኦዲዮም እዚህ ጋር ቢቀላቀል ከባድ አይሆንም? ፎቶ ቢቀላቀል በኋላ እኮ ለመለየት ራሱ አስቸጋሪ ነው። ቪዲዮን በቪዲዮ ፎልደር፣ ኦዲዮን በኦዲዮ ፎልደር፣ ኢሜጅ ካለ በኢሜጅ ፎልደር። ሶሉሽን አንደኛው አሰራር ምንድን ነው መሰላችሁ? አንዴ መጀመሪያ እንደዚህ ቪዲዮ አምጥተን ከሆነ ነው
እንደዚህ ቪዲዮ አምጥተና እንዲያስቀድም እንዲመቶ ከሆነ ያላችሁ ኦፕሽን ምንድን ነው? እዚህ ጋር ትመጡና ኒው ቢን የምትላለች ሴቭ ፎልደር ምልክት። እች ምልክት ግራፊክስ ላይ ምትነች ግሩፕ አይደል? ኦኬ ክሊክ በሏት ኒው ቢን። ናው ኒው ቢን ላይ ክሊክ ካደረጋችሁ በኋላ ኦር ሴቭ ፎልደር ምልክቷ ላይ እንደዚህ አይነት ፎልደር የሚመስል ኤንድ ቢን የሚል ስም ይዞ ይመጣል። ኦኬ ምን ልበለው? ቪዲዮ ልበለው ስሙ ኤንድ ፕሬስ ኢንተር። ምን ሆነ ማለት ነው? ቪዲዮ የሚል ፎልደር ክሬት አድርጉ ማለት ነው። ለምን? ምክንያቱም እነዚህ ቪዲዮዎች እንዲህ ከሚቀመጡ እዚህ ፎልደር ውስጥ ይሁን። ለምን ካላችሁኝ ደግሞ ኦዲዮ ላበጣ ነው። ኦዲዮ ሳበጣ እዚህ ውስጥ ከተቀላቀለ ትንሽ ይቸገራለሁ። ሶሉሽን ምን እናርግ? አንደኛ በአንድ ጊዜ ሁሉንም ቪዲዮዎች ሰሌክት አድርጋችሁ ባይ ዲፎልት ማለት ነው። ኦኬ ባይ ዩዚንግ ሽፍት ሰሌክት አድርጋችሁ ኤንድ ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ማላይ ቪዲዮ ላይ ሉክ ድራግ፣ ያው ሁሉም ሰሌክት ስለሆኑ አንዱ ላይ ድራግ ብታደርጉ ሁሉም ነው የሚሆኑት። ኤንድ ፎልደር ምልክቱ ላይ መልቀቅ ነው፣ ኮንትሮል ዜድ። ሁለተኛው ኢንዲቪዥዋሊ ነው። ለምሳሌ ድራግ ድሮፕ፣ ድራግ ድሮፕ፣ ድራግ ድሮፕ፣ ድራግ ድሮፕ። ትንሽ አድካሚ ነው። ድራግ ድሮፕ፣ ድራግ ድሮፕ። አይ እዚህ ሄደች እዚህ ጋር ድራግ ድሮፕ። አይ የቀረው ነው ሰሌክት ላርግ። እንደዚህም ይችላል። እዚህ ጋር መጣና ሰሌክት ትንሽ ድራግ፣ ሴሌክሽን ቦክስ። ማንኛውም ነገር እዚህ ቦክስ ውስጥ ትንሽ እንኳን ከገባ ስላይትሊ ከገባ ሰሌክት ይሆናል። ትንሽ ከገባ እንኳን ሰሌክት ኖ ሲኩዌንስ ድራግ ኤንድ ድሮፕ። ሰው በዚህ መንገድ አስቀድመን ቪዲዮቹን አምጥተን ከሆነ እነዚህ ያመጣናቸው ቪዲዮዎች በዚህ ፎልደር ክሬት አድርገን እዚሁ ምን ማድረግ እንችላለን? ማስገባት እንችላለን። ሁለተኛው መንገድ ግን መጀመሪያውኑ ፎልደርን ከፍትና ቪዲዮዎቹን በዛ ፎልደር ውስጥ መክተት ነው። እሱን ቴክኒክ ነው። ኦኬ ኮንትሮል ዜድ። ምን እናርግ መሰላችሁ? ፈርስት እዚህ ጋር የሆነች ፎልደር ምልክታለች፣ ክሊክ ልበላት፣ ዲሊት። እነዚህም ቪዲዮዎች ሰሌክት ላርግ ኤንድ ዲሊት። ኦንሊ ሲኩዌንስ ብቻ ነው ያለኝ። አሁን ምን ላረግ ነው? ቪዲዮ አላመጣም። አሁን እኔ የፈለግኩት ምንድን ነው? በደንብ ስሙኝ። የፈለግኩት መጀመሪያ ፎልደር ክሬት አደርጋለሁ። ቪዲዮ ፎልደር፣ ኦዲዮ ፎልደር፣ ኢሜጅ ፎልደር ብዬ ከዛ የቪዲዮ ላይ ቪዲዮ አመጣለሁ፣ የኦዲዮ ላይ ኦዲዮ አመጣለሁ። እዛ ፎልደር ውስጥ የኢሜጅ ላይ ነው ኢሜጅ አመጣለሁ ማለት ነው። እንዴት? ፈርስት 3 ፎልደር ያስፈልገኛል ማለት ነው። እዚህ ጋር እመጣለሁ፣ ጀስት ክሊክ ሪኔሚት ቪዲዮ፣ ቪዲዮ ሆነ ማለት ነው። ሲ ቪዲዮ ፎልደር ፈጠርኩ። እንደገና ፎልደር ክሊክ ሪኔሚት ኦዲዮ፣ ኢንተር እየነካው ነው የምሰራው። ኤንድ ክሊክ ሪኔም፣ ሶሪ ሪኔም ልን ነበር፣ ኢሜጅ ኤንድ ክሊክ። ሶ ምንድን ነው ያደረኩት? አሁን ፎልደር ፈጠርኩ፣ 3 ፎልደር፣ ቪዲዮ ፎልደር፣ ኦዲዮ ፎልደር፣ ኢሜጅ ፎልደር። ለምን? አሁን በቃ ቪዲዮ ሳመጣ እዚህ ፎልደር ውስጥ ብቻ እንዲመጣ አደርጋለሁ። ኦዲዮዎቹን እዚህ ፎልደር ውስጥ ብቻ፣ ኢሜጆቹን እዚህ ፎልደር ውስጥ ብቻ ማለት ነው። ተግባብተናል? ሃው ለምሳሌ ቪዲዮዎቹን እዚህ ፎልደር ውስጥ ለማምጣት በመጀመሪያ ቪዲዮን ደብል ክሊክ ልና እዚህ ፎልደር ውስጥ እንገባለን፣ ወይም እዚህ ቢን ውስጥ እንገባለን። ናው አሁን ማን ውስጥ ነው ያለሁት? ኦኬ ቪዲዮ ብዬ ስም የሰጠሁት ፎልደር ውስጥ። ኦኬ ወደ ኋላ መመለስ ብፈልግስ? ዋይ ናት እቿት። ኦኬ ሲ እቺ ምልክት ባክ ማድረጊያ ተመለሰች። ኦዲዮ ፎልደር ስፈልግ ኦዲዮ ፎልደር ደብል ክሊክ ኤንድ ባክ፣ ኢሜጅ ፎልደር ደብል ክሊክ ኤንድ ባክ። ምክንያቱም ቪዲዮ ፎልደር ውስጥ ገባና ቪዲዮ ካመጣው በኋላ ኦዲዮ ለማምጣት የግድ ኦዲዮ ፎልደር ውስጥ መግባት አለብኝ። ስለዚህ መመለስ አለብኝ ማለት ነው። ቪዲዮ ፎልደር ውስጥ ገባለሁ፣ ባክ አድርግና ኦዲዮ ደግሞ ሳመጣ ኦዲዮ ፎልደር ውስጥ ገባለሁ፣ ባክ አድርግና ኢሜጅ ማምጣት ስፈልግ ኢሜጅ ፎልደር ውስጥ ገባለሁ፣ ስጨርስ ባክ አድርጋለሁ። ኤኒታይም እየገባው ውስጥ አክሰስ አድርጋለሁ። ሃው አሁን እናርግ። ቪዲዮ ፎልደር ውስጥ እንግባና ቪዲዮ እናምጣ። ጀስት ደብል ክሊክ ኤንድ ኮንትሮል አይ ኦር ራይት ክሊክ ኤንድ ኢምፖርት ኦር ደብል ክሊክ ኦር ፋይል ኤንድ ኢምፖርት። በአራቱ መንገዶች መጠቀም ትችላላችሁ። እኔ ኮንትሮል አይ ይሻለኛል። ዊች ዋን ኢዝ ዘ ቤስት? የት ይቀላል? ደብል ክሊክ። እሺ ደብል ክሊክ ናይስ ወርክ። ምን እናርግ? ሁሉንም ቪዲዮ ላምጣ። ጀስት ክሊክ ኤንድ ሽፍት ንቼ ክሊክ ኤንድ ኦፕን። አውቶማቲካሊ ምን ውስጥ ከቶልኛል? ቪዲዮ ሚል
ቢን ውስጥ ኦር ፎልደር ውስጥ። ኦኬ ወደኋላ ልመለስ። አሁን ያችሁት እዚህ ጋር ምንም አይነት ቪዲዮ የለም፣ ጽድት ብሏል። ሶ ቪዲዮ ስገባ ግን ቪዲዮ አለኝ። ኦኬ በጣም አሪፍ። ባክ ኦዲዮ እናምጣ። ኦኬ ኦዲዮ ላይ ደብል ክሊክ። ሌላ መንገድ በጠቀም ጥሩ አይደለም። ኮንትሮል አይ። ሶ ሲምፕሊ ተመለሰ ይመጣል። ዌር ኢዝ ኦዲዮ? የት ነው ያለው? ኦኬ ወደኋላ ልመለስ። ይኸው ኦዲዮ ፋይል። ጀስት ደብል ክሊክ ኤንድ ሰሌክት ኤቭሪ ኦዲዮ ፓርት ኤንድ ኦፕን። ኦዲዮ መጣ ማለት ነው። አንደርስታንድ። ከዛ ቸዋት ዋራቦት ኢሜጅ፣ ደብል ክሊክ ኢሜጅ ፎልደር። ሌላ መንገድ ራይት ክሊክ ደግሞ ኢምፖርት። ያ ፎቶን ይፈልጉታል። አዶቤ ፕሪሚየር ወደኋላ ዌርስ ፎቶ። ይኸው ደብል ክሊክ ኤንድ ባይ ዩዚንግ shift select everything open። ሲ ፎቶን ይሄ ፎቶ አመጣው ማለት ነው። ፋይናሊ ወደዚህ ይመለሳል። ሶ ቪዲዮ ፎልደር፣ ኦዲዮ ፎልደር፣ ኢሜጅ ፎልደር አለኝ። ዝም ብሎ እዚህ ጋር አልመጣም። እንደምታዩት እያንዳንዷ በፎልደር ማለት ቪዲዮ ለብቻ፣ ኦዲዮ ለብቻ፣ ኢሜጅ ለብቻ። እንዲህ ሲሆን ጥሩ ነው። ስራዎችን ስትሰሩ ሞር ክሊር ይሆንላቸዋል። ካይዘን ማለት ነው ቪዲዮ ኤዲቲንግ። ካይዘን ቪዲዮ ኤዲቲንግ ላይ በጣም ቆንጆ ነው። ኦኬ እንትና በቃ ስራዎችን ስንሰራ ላይክ ለምሳሌ አሁን ኢሜጅ እና ቪዲዮ፣ በተለይ ደግሞ ኢሜጅ እና ቪዲዮ ከተደባለቀ ያምታታል ትንሽ ፎቶ፣ ሁለቱም ከፊት ሲታይ ፎቶ ስለሚመስሉ ያ ሌትስ ጎ። እንደምንፈልገው በዚህ መንገድ አክሰስ ማድረግ እችላለሁ ማለት ነው። ተግባብተናል። ሌላኛው መንገድ ግን እኔ እዚህ ጋር በቃ አልፈልግም። እዚህ ጋር ምንድን ነው ፎልደርን በሉት ግሩፕ አልፈልግም። እራሱ እዛ ጋር መጀመሪያውኑ ካያችሁ ከፍቻ ሊው ይሄ ፎልደር አለ፣ ይሄን ፎልደር በቃ ፎልደሩ ማምጣት ፈልጋለሁ። አንደርስታንድ? እራሱ ፎልደሩ ነው ማምጣት ይፈለጉት እንጂ እዛ ከፍቻ አልፈልግም። ሶሉሽን ኦኬ ሰሌክት ሶስቱንም ኤንድ ቻት ዲሌት ኦር ክሬቺ ቅርጫት የምትመስል አውር ኪቦርዳችሁ ላይ ዲሌት የሚላለ እሱንም ክሊክ ማድረግ ትችላላችሁ። ነው ባዶ ሆነ። አሁን በዚህ ጊዜ የፈለኩት ምንድነው? እዚህ ጋር ቢን ክሬት ማድረግ አልፈልግም። ግሩፕ ምንም አልፈልግም። ምንድነው የምፈልገው? እንዳለ ከነ ፎልደሩ ኦልሬዲ እዛ ጥሩ ስም ሰጥቼዋለሁ። ሉክ ኢሜጁን ኢሜጅ ብየዋለሁ፣ ቪዲዮ ፋይሉን ቪዲዮ ብየዋለሁ፣ ኦዲዮን ኦዲዮ ብየዋለሁ። በቃ ለምን እዚህ ጋር እንደ አዲስ ፎልደር መፍጠር ለምን ያስፈልገኛል? እንደገና ገብቼ ለምን በቃ ፎልደር ላምጣ ቀጥታ ኤግዛክትሊ ሃው ጀስት ሲምፕሊ ፕሪሚየር ላይ እንሆናለን ኤንድ ደብል ክሊክ ኦር በማንኛውም ኢምፖርት ኦፕሽን ናው። በዚህ ጊዜ ወደ ኋላ ልመለስ። ኦዲዮ ፋይል፣ ኢሜጅ ፋይል ኤንድ ቪዲዮ ፋይል። ለምን ፎልደሩ ላምጣ? ማንን? ኦኬ ቪዲዮ። እሺ ክሊክ ገና አንከፍተውም። እንደዚህ ልመለስ። ያዙልኝ። ጀስት ክሊክ ኤንድ ሲምፕሊ ኢምፖርት ፎልደር። በቃ ያው ከነ ፎልደሩ መጣ። ምን እዚህ ጋር ክሬቱን አስደረገ። ቤስት ኦፕሽን ነው። ይህንንም ያዙት። ሰው ደብል ክሊክ ያው አክሰስ እያደረኩ ነው። ልመለስ። ኦኬ ኦዲዮ እናምጣ። ጀስት ደብል ክሊክ ኦዲዮ ሰሌክት እንዳለ ፎልደሩን ኤንድ ኢምፖርት ፎልደር። አሜዚንግ ኤንድ ደብል ክሊክ ኢሜጅ ኤንድ ኢምፖርት ፎልደር። ጀስት ኢሜጅ ፎልደር መጣ። ተግባብተናል። ሶ በዚህ መንገድም አክሰስ ማድረግ ትችላላችሁ ማለት ነው። ክሊር ነው። በጣም አሪፍ። ቪዲዮ ፎልደር ውስጥ እንግባ። ደብል ክሊክ ሜክ ኢት ቢገር ስላይትሊ። ኦኬ ምን ማድረግ እችላለሁ? ቪዲዮቹን ማየት እችላለሁ። ክሊክ ግን አላረጉም። ሉክ ለምሳሌ እዚህ ጋር መቼ ምን ይመስላል ቪዲዮ፣ እዚህ ጋር ምን ይመስላል፣ ምን ይመስላል። ማውሱን እያንሸራተት ነው ያለው። እያያችሁ ነው አይደል? ይሁት ምን ይመስላል። እዚህ ጋር አንድ ወደፊት ማውስ ማንሸራተት ብቻ አይኮኖቹ ላይ ሲ ሶ ከማምጣቴ በፊት ቪዲዮ ራሱ ምን ይመስላል የሚለውን ነገር ቼክ ማድረግ እችላለሁ ማለት እኮ ነው አይደል? ሲ ምን ይመስላል ቪዲዮ ወደኋላ፣ ወደፊት፣ ወደኋላ ኤንድ ወደፊት ያረኩኝ ቪዲዮን ቼክ ማድረግ እችላለሁ ማለት ነው። ኦኬ መለስ ስላልካት ሶ በዚህ መንገድ ፎልደር ክሬት እያደረግን እዚሁ ጋር ኦር ከነ ፎልደሩ በማምጣት ምንም ነገር እዚህ ጋር ስራ መስራት እንችላለን ማለት ነው። ኢምፖርት ኦፕሽን ላይ በጣም አሪፍ መሆን አለባቸው። ኦኬ ሶ ማንኛውም ስራ የሚጀመረው ከኢምፖርት ስለሆነ ማለት ነው። ኦኬ እስካሁን እያየር ያለውን ነገር አንደርስታንድ አደረጋችሁ ተስፋ አለኝ። ክሊር ነው። እችን ወደ ኋላ ልመለስ። ክሊር ነው። ናው
ይህን ከተግባባን ፓርት 1 ይህንን ይመስላል ማለት ነው። ፓርት 1 ይህንን ይመስላል። ፓርት 2 ምንድነው የምንመለከተው? ኦልሬዲ አምጥተናል። ቪዲዮም ኦዲዮም ኢሜጅም አምጥተናል። ያን ደግሞ ጀስት ከፍተን እያንዳንዱን ስለ ሶርስ ሞኒተር፣ ስለ ታይም ላይን፣ ስለ ፕሮግራም ደግሞ የምናወራበት ታይም ነው የሚሆነው ማለት ነው። ስለዚህ ፓርት 1 ይህንን ይመስላል። ፓርት 2 ላይ እንገናኝ፣ ኖር ክፍል 2 ላይ። ቴንክ ዩ። መልካም ቀን። ያሬድ ነኝ።